ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦች ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም ጦርነት ጠቀሜታ የለውም፣ አውዳሚ ነው። ይህንን እውነታ ኤርትራውያንም ሆኑ ኢትዮጵያውያን በደንብ ይረዱታል። ስለ ጦርነት አውዳሚነት ከኛ በላይ የሚረዳ የለም ሲሉ አምባሳደር ዲና ሙፍቲ መናገራቸውን በአማራ ክልል ሰሜን ወሎ ዞን በታሪካዊቷ ላሊበላ ከተማ አቅራቢያ ሰኞ ህዳር 1 ቀን 2018 ዓ.ም በመንግስት ኃይሎችና በፋኖ ታጣቂዎች መካከል ከፍተኛ የተኩስ ልውውጥ ተደርጎ በሁለቱ ወገኖች መካከል የተኩስ ልውውጥ የተደረገው የክልሉ ርዕሰ መስተዳድር አቶ አረጋ ከበደ ለስራ ጉብኝት በአውሮፕላን ከባህር ዳር ተነስተው ላሊበላ አየር ማረፊያ ከመድረሳቸው ትንሽ ቀደም ብሎ ልዩ ስሙ በርታ በተባለ ስፍራ ላይ እንደሆነ መረጃው ተሰምቷል። ይህንን ተከትሎ ርዕሰ መስተዳድሩ መስተጓጎል እንደገጠማቸው መረጃዎች ወጥተዋል። ሙሉ መረጃ በዜናችን በዝርዝር እናስደምጣችኋለን። የኢትዮጵያ ፌዴራል መንግስት በትግራይ ኃይሎች ላይ ባለፈው ሳምንት ፈጸመው የተባለው የድሮን ጥቃት በትግራይ ግዛት ውስጥ እንዳልተፈጸመ ከአንድ የትግራይ ባለስልጣን መስማቱን ጠቅሶ የፈረንሳዩ የዜና ወኪል ዘግቧል። የመረጃም በዜናችን በዝርዝር እንመለከተዋለን። በኦሮሚያ ክልል ጅማ ዞን በሚገኘው የሚድሮክ ሆራይዞን ፕላንቴሽን ኩባንያ የቡና እርሻ ጣቢያዎች ውስጥ እድሜያቸው ከ8 እስከ 13 ዓመት የሆኑ ህጻናት የጉልበት ብዝበዛ ሲፈጸምባቸው እንደቆየ ይፋ ካልተደረገ የኢትዮጵያ ሰብአዊ መብቶች ኮሚሽን ሪፖርት ላይ መመልከቱን ጠቅሶ ቢቢሲ ዘግቧል የሚል መረጃ ተሰምቷል። የመረጃ በዝርዝር የምንመለከተው ሌላኛው ርዕሰ መረጃችን ነው። ከእነዚህ መረጃዎች በተጨማሪ የሶማሊላንድ መንግስት የግዛቲቱን አየር ክልል ለመጀመሪያ ጊዜ በይፋ ሙሉ በሙሉ እንደተቆጣጠረ መሰማቱ፣ በምስራቅ ወለጋ ዞን 44 የአሸባሪው ሸኔ ቡድን አባላት ተደመሰሱ ሲል የኢፌዴሪ መከላከያ ሰራዊት ማስታወቁን፣ የኢትዮጵያ የሃይማኖት ተቋማት ጉባኤ ያወጣውን የመጀመሪያ ደረጃ ሪፖርት ሁለት የወረዳ ቤተ ክህነቶች ውድቅ እንዳደረጉት መሰማቱ፣ እንዲሁም ከውጭ የቀድሞው የሊቢያ መሪ ፕሬዚዳንት ሙአመር ጋዳፊ ልጅ ሃኒባል ጋዳፊ በሊባኖስ ከእስር እንደተፈታ መሰማቱና ሌሎችን በዝርዝር የምንመለከታቸው መረጃዎችን ይዘንላችሁ ቀርበናል። ዝርዝር መረጃዎቻችንን ለማድመጥ ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ ጦርነት ጠቀሜታ የለውም፣ አውዳሚ ነው። ይህንን እውነታ ኤርትራውያንም ሆኑ ኢትዮጵያውያን በደንብ ይረዱታል። ስለ ጦርነት አውዳሚነት ከኛ በላይ የሚረዳ የለም ሲሉ አምባሳደር ዲና ሙፍቲ ተናግረዋል። በቀይ ባህር ጉዳይ ወደ ጦርነት እንዳይገባ ስጋቶች እንዳሉ ሲገለጽ ቆይቷል። ኤርትራ ኢትዮጵያ ላይ ተደጋጋሚ ክስ እያቀረበች ነው። ጉዳዩን በሰላማዊ መንገድ ለማሳካት ዲፕሎማሲው በምን መልኩ መካሄድ አለበት የሚል ጥያቄም በህዝብ እንደራሴዎች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ አባል አምባሳደር ዲና ሙፍቲ ቀርቦላቸዋል። አምባሳደር ዲና በምላሻቸውም ጦርነት ጠቀሜታ የለውም፣ አውዳሚ ነው። ይህንን እውነታ ኤርትራውያን ሆኑ ኢትዮጵያውያን በደንብ ይረዱታል። ስለ ጦርነት አውዳሚነት ከኛ በላይ የሚረዳ አገርም ህብረተሰብም የለም። ይህ ስለማይፈለግ ነው ሰላማዊ በሆነ መንገድ መብት ማስከበር ያስፈልጋል የተባለው። በኢትዮጵያ በኩል ከጦርነትና ከግጭት በመለስ ይህንን ነገር ሰላማዊ መንገድ እንፍታን የተባለው የዲፕሎማሲ ስራው ይኸው ነው። ከኢትዮጵያ አቋም ውጪ ኢትዮጵያን መክሰሱ ጠቀሜታ የለውም። ይህ ፕሮፓጋንዳ ነውና እንደማያዋጣ ለዓለም አቀፍ ማህበረሰብ ማስረዳት ነው። የኢትዮጵያ ንግድ ቀጨጨ፣ ኢምፖርት ኤክስፖርት ተጎዳ ማለት ሌሎችም ሀገራት ይጎዳሉ ማለት ነው። ጉዳቶች ተዛማጅ ናቸው። ይህን ከግምት በማስገባት ኤርትራ መረዳት አለባት። ክሱ መሰረት የለውም። ክሱ ከኢትዮጵያ ፍላጎትና አቋም ውጭ ነው ሲሉ ተናግረዋል። ኢትዮጵያ የባህር በር እንደሚገባት የታወቀ ነው። ዓለም አቀፍ ሕግ በ1982 ዓ.ም ይህንን ደንግጓል። እንደ ኢትዮጵያ ያሉ የባህር በር የሌላቸው ሀገራት ያስፈልጋቸዋል በሚል ኢትዮጵያ የባህር በር የምትፈልግባቸው ታሪካዊ ምክንያቶች አሉ። በአንድ ወቅት ባህር በር የነበራት ሀገር ናት። በተንሸዋረረ ሁኔታ ነበር የባህር በር ያጣችው። መልክዓ ምድራዊ ምክንያቶች አሏት። ከባህር በር 60 ኪሎ ሜትር ርቃ የምትገኝ ናት። የኢኮኖሚ ምክንያቶችም አሏት። እነዚህ ነባራዊ እውነታዎች ሌላው ወገን መቀበል አለበት። ይሄ ምክንያት ተጨባጭና ተገቢ መሆኑን በደንብ ተረድቶ ለኢትዮጵያ ብቻ ሳይሆን ለኤርትራ፣ ለምስራቅ አፍሪካ ያለውን ጠቀሜታ ከግምት በማስገባት ሌላው ወገን መገንዘብ አለበት ብለዋል። ኢትዮጵያ ቀይ ባህርን ስላጣችበት የተሳሳተ ሁኔታ አምባሳደር ዲና ሙፍቲ አስተያየታቸውን ሰጥተዋል። ኢትዮጵያ ቀይ ባህርን ያጣችው በጣም ቅጽበታዊ በሆነና በተዛባ መንገድ የኢትዮጵያ ሕዝብ ፍላጎት ሳይጠየቅ የኢትዮጵያ ተወካዮች በሚገባ ሳይመክሩበት ምንም አይነት ውይይት ሳይካሄድበት ነው። ኢትዮጵያ ይህን ሁሉ ዓመት የባህር በር ይዛ ቆይታ ለምን የባህር በር ታጣለች? ካጣችስ ምንድነው አማራጩ ሳይባል ምንም መፍትሄ ሳይበጅለት በድንገት የተፈጠረ ነገር ነው። ስለዚህ ኢፍትሐዊነት፣ ግልጽነት የጎደለውና ያልተሟላ ነገር አምባሳደር ዲና ሙፍቲ አስተያየታቸውን ሰጥተዋል።
ወደ ቀጣዩ መረጃችን ስናልፍ የሐዋሳ ከተማ ከንቲባ የነበሩት አቶ ተክሌ ጆምባ ወደ አዲስ አበባ ከተማ ሲዘዋወሩ አቶ ጥራቱ በየነ የሐዋሳ ከተማ ከንቲባ ሆነው ስራ መጀመራቸው ተሰምቷል። በቅርቡ የሐዋሳ ከተማ ከንቲባ ሆነው ተሹመው የነበሩት አቶ ተክሌ ጆምባ የፌዴራል እንስሳት ጤና ኢንስቲትዩት ዋና ዳይሬክተር ሆነው እንዲሰሩ መመደባቸውንና በምክትል ከንቲባ ማዕረግ የቀድሞ የአዲስ አበባ ከተማ አስተዳደር ስራ ክህሎትና ኢንተርፕራይዝ ቢሮ ኃላፊ የነበሩት አቶ ጥራቱ በየነ ደግሞ የሐዋሳ ከተማ ከንቲባ ሆነው ስራ መጀመራቸውን አንድ የሲዳማ ክልል ከፍተኛ አመራር ተናግረዋል። እንደ አመራሩ ገለጻ አስቀድሞ ለአቶ ተክሌ ጆምባ የተጻፈውን የሹመት ደብዳቤ በማህበራዊ ሚዲያዎች መሰራጨቱንና በወቅቱም የብልጽግና አመራሮች በአዳማ ስልጠና ላይ እንደነበሩ ገልጸዋል። ሹመቱ የተረጋገጠ መሆኑንም አክለዋል። የቀድሞ የደቡብ ክልል ርዕሰ መስተዳድር የትምህርት ትራንስፖርትና የማዕድንና ኢነርጂ ሚኒስትር ዴኤታ ሆነው የሰሩት አቶ ሚሊዮን ማቴዎስ በአቶ ጥራቱ ቦታ በምክትል ከንቲባ ማዕረግ የአዲስ አበባ ከተማ አስተዳደር ስራ ክህሎትና ኢንተርፕራይዝ ቢሮ ኃላፊ ሆነው መሾማቸውን ገልጸዋል። አቶ ተክሌ ጆምባ የሹመት ደብዳቤ እሳቸው እንዳልደረሳቸው በመግለጽ ተጨማሪ መረጃ ከመስጠት መቆጠባቸውንም ቲክቫህ ኢትዮጵያ ዘግቧል። የሐዋሳ ከተማ ምክር ቤት ኅዳር 3 ቀን 2018 ዓ.ም አስቸኳይ ጉባኤ ጠርቶ ነበር። በዚህም የአቶ ጥራቱ በየነን የሐዋሳ ከተማ አስተዳደር ከንቲባነት አጽድቋል። የሐዋሳ ከተማ ምክር ቤት ዛሬ ባካሄደው አስቸኳይ ጉባኤም አቶ ጥራቱ በየነን የሐዋሳ ከተማ ከንቲባ አድርጎ ሾሟል። አቶ ጥራቱ በየነ ከዚህ ቀደም ከነሐሴ 4 ቀን 2011 ዓ.ም እስከ 2013 ዓ.ም የሐዋሳ ከተማ አስተዳደር ከንቲባ ሆነው ሲመሩ የቆዩ ሲሆን ላለፉት 3 ዓመታት ደግሞ በአዲስ አበባ ከተማ አስተዳደር በምክትል ከንቲባ ማዕረግ የከተማው ከፍተኛ አመራር ሆነው አገልግለዋል። በአዲስ አበባ አመራርነት ጊዜያቸውን በአመራር ብቃታቸው ስማቸው ጎልቶ ሲነሳ ቆይቷል። ወደ ቀጣዩ መረጃችን ስናልፍ በአማራ ክልል ሰሜን ወሎ ዞን በታሪካዊቷ ላሊበላ ከተማ አቅራቢያ ሰኞ ኅዳር 1 ቀን 2018 ዓ.ም በመንግስት ኃይሎችና በፋኖ ታጣቂዎች መካከል ከፍተኛ የተኩስ ልውውጥ መደረጉ ታውቋል። በሁለቱ ወገኖች መካከል የተኩስ ልውውጡ የተደረገው የክልሉ ርዕሰ መስተዳድር አቶ አረጋ ከበደ ለስራ ጉብኝት በአውሮፕላን ከባህር ዳር ተነስተው ላሊበላ አየር ማረፊያ ከመድረሳቸው ትንሽ ቀደም ብሎ ልዩ ስሙ በርታ በተባለ ስፍራ ላይ እንደሆነ ምንጮች ተናግረዋል ሲል ዋዜማ ዘግቧል። በዚሁ የተኩስ ልውውጥ ሳቢያ ርዕሰ መስተዳድሩን አሳፍሮ የነበረው አውሮፕላን ላሊበላ አውሮፕላን ማረፊያ ማረፍ ከነበረበት ከቀኑ 6 ሰዓት ዘግይቶ ማረፉ ተሰምቷል። በላሊበላ አውሮፕላን ማረፊያ አካባቢ ሹምሻ በተባለ ቦታ ለገበያ ተሰብስበው የነበሩ ሰዎችን የጸጥታ ኃይሎች መበተናቸው ተሰምቷል። በመንግስት ኃይሎችና በፋኖ ታጣቂዎች መካከል ግጭት ከተቀሰቀሰ ወዲህ በላሊበላ ከተማ በአውሮፕላን ማረፊያውና ከከተማ ወጣ ብለው በሚገኙ የገጠር ቀበሌዎች በርካታ ግጭቶች ተካሂደዋል። ወደ ቀጣዩ መረጃችን ስናልፍ የኢትዮጵያ ፌዴራል መንግስት በትግራይ ኃይሎች ላይ ባለፈው ሳምንት ፈጸመው የተባለው የድሮን ጥቃት በትግራይ ግዛት ውስጥ እንዳልተፈጸመ ከአንድ የትግራይ ባለስልጣን መስማቱን ጠቅሶ የፈረንሳዩ የዜና ወኪል ዘግቧል። የትግራይ ባለስልጣኑ የድሮን ጥቃቱ የተፈጸመው በትግራይ ድንበር አቅራቢያ አፋር ክልል ውስጥ ገብተው በሰፈሩ የትግራይ ታጣቂ ኃይሎች ላይ እንደሆነ መናገራቸውም ተጠቅሷል። በዚሁ የድሮን ጥቃት 16 ሰዎች ተገድለው ሌሎች 22 እንደቆሰሉም ከምንጮች መረዳቱን የዜና ምንጩ አመልክቷል። የዜና ወኪሉ በጉዳዩ ዙሪያ ከፌዴራሉ መንግስት ባለስልጣናት መረጃ ጠይቆ ምላሽ እንዳላገኘም ገልጿል። አንድ ስማቸው እንዲጠቀስ ያልፈለጉ የረድኤት ድርጅት ሰራተኛ በበኩላቸው የትግራይ ኃይሎች ባለፈው ሳምንት አፋር ክልል ውስጥ ፈጸሙት የተባለውን ጥቃት ተከትሎ ሴቶችና ህጻናት የሚበዙባቸው 18000 የአፋር ክልል ነዋሪዎች ከቀያቸው እንደተፈናቀሉ ተናግረዋል ተብሏል። ለትግራይ ባለስልጣናት ቅርብ የሆኑ አንድ ስማቸው ያልተጠቀሰ ምንጭ ግን አፋር ክልል ውስጥ ጥቃቱን የፈጸመው ሀራ መሬት ወይም የትግራይ የሰላም ኃይል የተባለው አፋር ውስጥ የሚንቀሳቀሰው ታጣቂ ቡድን እንደሆነ መናገራቸውን ዘገባው አስፍሯል። ባለስልጣኑ ሀራ መሬት ከቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ ጋር ግንኙነት አለው በማለት መክሰሳቸውን ያመለከተው ዘገባው የዜና ወኪሉ በጉዳዩ ዙሪያ ለጌታቸው ለቀረበው ጥያቄ ምላሽ ሳያገኝ መቅረቱን ጠቅሷል። ወደ ቀጣዩ መረጃችን ስናልፍ በኦሮሚያ ክልል ጅማ ዞን በሚገኘው የሚድሮክ ሆራይዞን ፕላንቴሽን ኩባንያ የቡና እርሻ ጣቢያዎች ውስጥ እድሜያቸው ከ8 እስከ 13 ዓመት የሆኑ ህጻናት የጉልበት ብዝበዛ ሲፈጸምባቸው እንደቆየ ይፋ ካልተደረገ የኢትዮጵያ ሰብአዊ መብቶች ኮሚሽን ሪፖርት ላይ መመልከቱን ጠቅሶ ቢቢሲ ዘግቧል። የኢትዮጵያ ሰብአዊ መብቶች ኮሚሽን በቡና ልማት ጣቢያው የህጻናት ጉልበት ብዝበዛ እንደሚፈጸም ለመጀመሪያ ጊዜ የደረሰበት በ2016 ዓ.ም እንደነበር መረዳቱን ዘገባው ጠቅሷል። የኩባንያው
የቀድሞና የአሁን ሰራተኞችም በኩባንያው እርሻዎች የቡና ለቀማ ስራ ህጻናት ተማሪዎች የጉልበት ብዝበዛ ይፈጸምባቸው ነበር በማለት ማረጋገጣቸውን ዘገባው ጠቅሷል። በተለያዩ ክልሎች የእርሻ ጣቢያዎች ውስጥ የኢትዮጵያ ሰብአዊ መብቶች ኮሚሽን ያደረገው የሰብአዊ መብት ክትትል ሪፖርት ገና በግምገማ ሂደት ላይ ስለመሆኑ የተቋሙ ምንጮች እንደነገሩት ቢቢሲ ጠቅሷል። በኩባንያውና በአካባቢው በሚገኙ ትምህርት ቤቶች ስምምነት ህጻናቱ በቡና እንዲለቅሙ የተደረጉት ሊሙ ኮሳ፣ ጉመርና ሱንጡ በተባሉ የእርሻ ጣቢያዎች ውስጥ እንደሆነ በኢትዮጵያ ሰብአዊ መብቶች ኮሚሽን ሪፖርት ላይ ሰፍሯል ነው የተባለው። የህጻናት ጉልበት ብዝበዛውን ቀደም ሲል ይፋ ያላደረገው ኢሰማኮ ባለፈው ዓመት ሐምሌ ላይ ባወጣው ዓመታዊ ሪፖርት ላይ ግን በሆራይዘን ፕላንቴሽን የእርሻ ጣቢያዎች የህጻናት ጉልበት ብዝበዛ ቆሟል የሚል አረፍተ ነገር ማካተቱ ይታወሳል። ወደ ቀጣዩ መረጃችን ስናልፍ የሶማሊላንድ መንግስት የግዛቲቱን አየር ክልል ለመጀመሪያ ጊዜ በይፋ ሙሉ በሙሉ መቆጣጠር ጀምሯል። የሶማሊላንድ ሲቪል አቪዬሽን ባለስልጣን ከትናንት ሰኞ ጀምሮ ወደ ግዛቲቷ የሚገቡ ከግዛቲቷ የሚነሱ ወይም የግዛቲቷን አየር ክልል አልፈው ወደ ሌሎች ሀገራት የሚበሩ አውሮፕላኖች በሙሉ በቅድሚያ ፈቃድ እንዲያገኙ ማድረግ መጀመሩን ማስታወቁን የግዛቲቷ የዜና ምንጮች ዘግበዋል። የግዛቲቱ የበረራ ተቆጣጣሪ ባለሙያዎች አዲስ የተተከለውን የራዳር መቆጣጠሪያ መሳሪያ በመጠቀም ወደ ግዛቲቱ የአየር ክልል ከሚቃርቡ የማንኛውም አየር መንገድ አውሮፕላን አብራሪዎች ጋር የሬዲዮ ግንኙነት ማድረግ ጀምረዋልም ተብሏል። በርካታ አየር መንገዶች የሶማሊላንድን አዲስ መመሪያ እንደሚያከብሩ ማረጋገጣቸውን የጠቀሱት የግዛቲቷ የአየር በረራ ተቆጣጣሪ ባለስልጣናት መመሪያውን የማያከብሩ አየር መንገዶች ግን ከነገ ጀምሮ ከግዛቲቷ አየር ክልል ከመግባታቸው በፊት እንዲመለሱ እንደሚደረግ መናገራቸውን ዘገባዎቹ ጠቅሰዋል። ሶማሊላንድ የአየር ክልሏን ሙሉ በሙሉ ለመቆጣጠር የሚያስችላትን አዲስ መመሪያ ተግባራዊ ማድረግ የጀመረችው የሶማሊያ መንግስት ወደ ሶማሊላንድ ራስ ገዝ የሚጓዙ አየር መንገዶችን የሚጠቀሙ መንገደኞች በሙሉ በቅድሚያ ከሞቃዲሾ የኤሌክትሮኒክ ቪዛ ማግኘት አለባቸው በማለት ያወጣውን አዲስ መመሪያ ማውጣቱን ውድቅ ካደረገች በኋላ ነው። ወደ ቀጣዩ መረጃችን ስናልፍ በምስራቅ ወለጋ ዞን 44 የአሸባሪ ሸኔ አባላት ተደመሰሱ ሲል የኢፌዴሪ መከላከያ ሰራዊት አሳውቋል። በምስራቅ ወለጋ ዞን በጊዳ አያና ወረዳ ቀበሌዎች የሽብር ተግባር ለመፈጸም ሲንቀሳቀስ በነበረው የአሸባሪ ሸኔ ላይ እርምጃ መውሰዱን የመብረቅ ክፍለ ጦር አስታውቋል በማለት የኢፌዴሪ መከላከያ ሰራዊት ዘግቧል። በምዕራብ እዝ የመብረቅ ክፍለ ጦር አዛዥ ሌተናል ኮሎኔል አይሸሹም በዜ የሽብር ቡድኑ የህዝብን ሰላም ለማወክ ሲንቀሳቀስ ከህብረተሰቡ በደረሰ ጥቆማ መሰረት እርምጃ በመውሰድ 44 የቡድኑ አባላት ሲገደሉ 2 የቡድኑ አባላትን መማረክ ተችሏልም ብለዋል። በርካታ የነፍስ ወከፍ መሳሪያና ተተኳሾች እንዲሁም የወገብ ትጥቆችን ጨምሮ ቦምቦችም ተማርከዋል። የሰራዊቱ የግዳጅ አፈጻጸም ብቃትን ያልተረዳው ይህ የሽብር ቡድን ንብረቱንና የሰው ኃይሉን እያንጠባጠበ ለመሸሽ ቢሞክርም መደምሰሱ እንዳልቀረም አዛዡ ተናግረዋል። ወደ ቀጣዩ መረጃችን ስናልፍ በሊባኖስ ለ10 ዓመታት ለሚጠጋ ጊዜ በእስር ላይ የነበረው የቀድሞው የሊቢያ መሪ ፕሬዝዳንት ማዕመር ጋዳፊ ልጅ ሃኒባል ጋዳፊ ከእስር መፈታቱን ጠበቃው አስታውቀዋል። ሃኒባል ጋዳፊ ከእስር የተፈታው $900,000 የዋስትና ገንዘብ ክፍያ መሆኑም ታውቋል። የ49 ዓመቱ ሃኒባል ጋዳፊ በሊባኖስ ለእስራት የተዳረገው በአሁኑ ሰዓት የሊባኖስ ሺአ ቡድን ሂዝቦላህ አጋር የሆነው የአማል ንቅናቄ መስራች ሊባኖሳዊ የሺአ ጸሐፊ ሙሳ ሳድር በአውሮፓውያኑ አቆጣጠር በ1978 ዓመት በሊቢያ መሰወራቸውን ተከትሎ መረጃ ደብቀዋል በሚል በቀረበባቸው ክስ ሲሆን ነገር ግን በእስራት ዘመናቸው ፍርድ ቤት እንዳልቀረቡ ቲአርቲ አፍሪካ ዘግቧል። ይሁን እንጂ ሙሳ ሳድር በሊቢያ ሲጠፉ ሃኒባል ጋዳፊ ገና የ2 ዓመት ህፃን ነበረ። ከ10 ዓመታት እስራት በኋላ ሃኒባል ጋዳፊ በ$900,000 የገንዘብ ዋስትና በትናንትናው ዕለት ከእስር የተፈታ ሲሆን ገንዘቡ ዛሬ ተከፍሏል። በመጨረሻም ሃኒባል ጋዳፊ ከእስር ተፈቷል። ለ10 ዓመታት የዘለቀው አስፈሪው የሃኒባል የእስር ቤት ቆይታ ዛሬ መቋጫውን አግኝቷል ሲሉም ጠበቃ ሎረን ባይን ተናግረዋል። ባለፈው ጥቅምት ወር ጉዳዩን የያዙት ዳኛ ሃኒባል ጋዳፊንን ከእስር ለመልቀቅ $11 ሚሊዮን የዋስትና ገንዘብ እንዲከፈል አዘው የነበረ ሲሆን ተከላካይ ጠበቆች ባቀረቡት ይግባኝ ገንዘቡ ወደ $900,000 ዝቅ እንዲል መደረጉን የቲአርቲ አፍሪካ ዘገባ አመላክቷል። የሊቢያን ፓስፖርት የያዘው ደንበኛቸው ሃኒባል ጋዳፊ ምስጢራዊ መዳረሻ እንዲኖረው ተደርጎ ከሊባኖስ እንዲወጣ መወሰኑን ጠበቃው ሎረን ባየር ገልጸዋል። ሃኒባል ጋዳፊ ባልተረጋገጠ ክስ በሊባኖስ ለ10 ዓመታት ታስሮ እንዲቆይ የተደረገው የፍትህ ስርዓቱ
ገለልተኛ ባለመሆኑ ነበር ያሉት የሃኒባል ጠበቃ የደንበኛቸው ከእስር መለቀቅ በሊባኖስ ባለፈው ጥር ወር ላይ በተመሰረተው የለውጥ መንግስት ስር የፍትህ ስርዓቱ ገለልተኝነት እንደገና ያንሰራራ ለመምጣቱ ማሳያ መሆኑን ተናግረዋል። ከሊባኖሳዊቷ ሞዴል አሊን ስካፍ ጋር በጋብቻ የተሳሰረው ሃኒባል ጋዳፊ በሊባኖስ ለእስር የተዳረገው በአገሩ የተከሰተውንና ለ42 ዓመታት በስልጣን ላይ የቆዩትን አባቱን ፕሬዚዳንት ሙአምር ጋዳፊን በአሰቃቂ ግድያ ከስልጣን ያስወገደውን ህዝባዊ አመጽ ሸሽቶ በሶሪያ በስደት ይኖርበት በነበረበት በአውሮፓውያኑ 2015 ዓ.ም በታጣቂዎች ተይዞ ወደ ሊባኖስ ከተወሰደ በኋላ ነው። ወደ መጨረሻው መረጃችን ስናልፍ የኢትዮጵያ የሃይማኖት ተቋማት ጉባኤ ያወጣውን የመጀመሪያ ደረጃ ሪፖርት 2 የወረዳ ቤተ ክህነቶች ውድቅ ማድረጋቸው ተሰምቷል። የቀረበው መግለጫ ተንሻፎ የቀረበ ነው። የአካባቢው ህዝብም በዚህ አዝኗል ሲሉም ተናግረዋል። የኢትዮጵያ የሃይማኖት ተቋማት ጉባኤ አጣሪ ኮሚቴ በአርሲ ዞን ጉና፣ ሽርካ፣ ሆንኩሎ አቤ፣ መርቲ ወረዳዎች በቅርቡ የተፈጸሙ ግድያዎችን፣ እገታዎችንና ዝርፊያዎች በተመለከተ ያካሄደውን የመጀመሪያ ደረጃ ሪፖርት ይፋ ማድረጉ ይታወቃል። አጣሪ ኮሚቴው በመጀመሪያ ደረጃ የምርመራ ሪፖርቱ የሰሞኑን ግድያ አንድን ሃይማኖትና ብሔር ትኩረት ያደረገ አይደለም ብሏል። ከሌሎች ወረዳዎች ተለይተው ስማቸው ቢነሳ ተጽዕኖ እንደሚደርስባቸው የገለጹት 2 የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የወረዳ ቤተ ክህነቶች የጉባኤው አጣሪ ኮሚቴ ያወጣውን ሪፖርት ውድቅ አድርገዋል። ሪፖርት የቀረበበት የአንድ ወረዳ ቤተ ክህነት አመራር ጮታችንን ሰምቶ ወደሚመለከተው አካል ያቀርባል ተብሎ የታሰበ አንድ ትልቅ የሃይማኖት ተቋም ግድያው የአንድን ሃይማኖትና ብሔር ያተኮረ አይደለም በሚል በግልጽ ያወጣውን ነገር አንሻፎ አቅርቧል። ሰዎቹ በትክክል ከቤት ውጡ፣ አገሩን ልቀቁ፣ አይመለከታችሁም፣ ቤቱ ንብረቱ የናንተ አይደለም መባላቸውን ከሞት የተረፉት በህይወት ያሉት ጭምር እየተናገሩ ብሔር ተኮር አይደለም ተብሎ ሲቀርብ እየተገደልን ጨክኑ በርቱ እንደማለት ነው። የቀረበው መግለጫ የውሸት ነው። እንዲህ እየተገደሉ እየታየ እንኳን ተንሻፎ የቀረበው መግለጫ አካባቢው ላይ ያለውን ህዝብ እጅግ በጣም አሳዝኖታል። ከዚህ በኋላ ወደ ሃይማኖት ተቋማትም ወደ መንግስትም አንሄድም፣ ወደ ሰማይ አምላክ ብቻ እንጮሃለን፣ የሰማይ አምላክ ፍርዱን ይስጥ እያልን ህዝቡን እያጽናናን ነው ብለዋል። በአንድ ወረዳ ብቻ በዚህ ዓመት ከ17 ያላነሱ ተገድለዋል። ታግተው ገንዘብ ከሰጡትና ከጠፉት ውጪ 17ቱም ኦርቶዶክሳውያን ናቸው። ማነው ገዳዩ ለሚለው እሱን አናውቅም። የሞተውን የሚገደለውን ግን እናውቃለን። ይሄ እየታየ ግድያው አንድ ሃይማኖትና ብሔር ተኮር አይደለም ከተባለ እሺ ምን እንበለው ታዲያ ሲሉ የአንደኛው ወረዳ ቤተ ክህነት አመራር ተናግረዋል። የሌላኛው ወረዳ ቤተ ክህነት አመራር በበኩላቸው ሪፖርቱን አይተነዋል፣ ውሸት ነው፣ ከሆነው ነገር በላይ ከግድያው የሚሰማው ያማል። ልኡካኑ ከቀኑ 10 ሰዓት ነው የመጡት። ከአካባቢው የተውጣጡ የሀገር ሽማግሌዎች ውይይት ነበረን ከጠዋት እስከ 10 ሰዓት። በዚህም ግድያው ይቁም፣ በሃይማኖት መካከል የሚነሳው ነገር ከፍተኛ ውድመት ያመጣል የሚለው ሲነገር ተውሎ ማጠቃለያው ላይ የጉባኤው ልኡካን መጡ። በስብሰባው የተባለው ነገር ነው የተነገራቸው። ለየብቻ ሀሳብ ለማንሳት ሞክረን ነበር። ነገር ግን እነሱ ማለትም ልኡካኑ የመዘገቡትን ጥያቄ ለመጠየቅ እንጂ እኛ የምንሰጣቸውን ነገር ለመቀበል ፈቃደኛ አይደሉም። አሁን የተነሳውን ጫጫታ ለመሸፈን የታሰበበት አመጣጥ ነው። በዚች በጥቅምት ወር የተደረገችውን እንጂ ሌላውን ለማየት አልሞከሩም። 10 ሰዓት መጡ፣ 11 ሰዓት ተመለሱ። ከማንም ጋር አልተገናኙም። ስለዚህ የአካባቢው ችግር በአንድ ሰዓት ውስጥ የሚፈታ አይደለም። ማጣራት ከተፈለገ በየክፍሉ ማጣራት ነበር የሚያስፈልገው። ማጣራት አልተደረገም። ደርሶ እንደመመለስ አይነት ነገር ነው የተደረገው። በአመጣጣቸውም በጥያቄያቸውም ቅሬታ አለ። የወጣው መግለጫ ደግሞ እንደተባለው ከሆነ ለምን ዝርዝር አይቀርብም? እኛ ዝርዝር ልንሰጣቸው ፈቃደኞች ነበርን፣ የሞቱትን ማለት ነው። በሪፖርቱ ሁሉም ተጎድቷል የሚል ነገር ነው ያየ ነው። ሁሉም ከተጎዳ ለምን ከሌላኛው እምነት አይጠቀስም? ሃይማኖት ተኮር ካልሆነ ለምን ሁሉንም አልጠቀሱም? በእኛ በኩል ከመስከረም 2 ቀን 2016 ዓ.ም ጀምሮ እስከ ጥቅምት 18 ቀን 2018 ዓ.ም ድረስ በወረዳው ብቻ የተገደሉ 120 ምዕመናን ዝርዝር አለን። ነገር ግን ዝርዝሩን ለመውሰድ ፈቃደኞች አይደሉም። ግድያው ሃይማኖት ተኮር ለመሆኑ ማረጋገጫው ይሄ ነው። በእርግጥ በወረዳ ላይ የወረዳ አስተዳደር ፖሊስ፣ የቀበሌ ሊቀመንበር የሆኑ ሌላ የሃይማኖት አባላት ተገድለዋል። ነገር ግን እነዚህ ባለስልጣናት ናቸው፣ ሲቪል ነዋሪዎች አይደሉም። በሌላ በኩል ፋኖ ነው ግድያውን የፈጸመው ተብሏል። ፋኖ በየት መስመር ነው እዚያ አካባቢ ሊመጣ የቻለው? ፋኖ ያለው አማራ ክልል፣ ድርጊቱ የተፈጸመው አርሲ ነው ማለታቸውን ቲክቫህ ኢትዮጵያ ዘግቧል። ዘገባው በመጨረሻም በወረዳ ቤተ ክህነት በኩል ለተነሱት ቅሬታዎች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የበላይ አካላትና የኢትዮጵያ የሃይማኖት ተቋማት ጉባኤን በማነጋገር ምላሽ ይዞ ለመቅረብ ጥረት እየተደረገ እንደሚገኝ ዘገባው አካቷል።